نكي تلس بابا أنت بس ها نكي من اللي سرع لي قرص من اللي سرع لي نقول الشيء سرع الشيء نعم بس كويس بس أنت أنتوا هاري من دم ها بس بس ما نقدر نتجول أيوة قال لنا كبر شكار ተወልደ ባላለው የተወለድኩት ያው ወሎ ክፍለ ሀገር ሰሜን ወሎ ነው። አላማጣ ስሟ ጎለሻ ትባላለች። የተወለድኩት በ73 ነው። ከ5 አመት በኋላ ከቤተሰብ ያው በድርቅ ምክንያት ከቤተሰብ ጋር ተለያየን። ከአላማጣ ሰንደፋ በአውሮፕላን 10 ሰው ተመርጠን ከአላማጣ 10 ሰው ተመርጠን ወደ ሰንዳፋ ሄድን። በአውሮፕላን ሰንዳፋ ሄድን። ከሰንዳፋ ለአንድ ሳምንት ቆየን። ከአንድ ሳምንት በኋላ ወደ ባህር ዳር ነው የምትሄዱት ተባልን። ከባህር ዳር እኔ ባህር ዳርን አላውቀውም የዛ ሰዓት። ባህር ዳር መጣን። የድሮ አውሮፕላን ማረፊያ ሙላለም አካባቢ አሁን የተሰራው መስቀል አደባባዩ ማለት ነው። እሱ እዛች አረፍን መጣን። ጊዮርጊስ ነበር የህፃናት ማሳደጊያ የተመሰረተው በ1970 ዓመተ ምህረት ነው የተመሰረተ። ከዛ መጣን አይበቃም ሲባል ከዛ እዚህ ተሰርቷል። ይሄ ድረስ ቤቱ ማለት ነው። እዚህ ሚካኤል ፈለገ ቅዱስ ሚካኤል ማለት ነው። ሽምብጥ ሚካኤል ነው ይባላል። አሁን ያኔ ያው ቅዱስ ሚካኤል ነው እና ከዛ ገባን። የዛ ሰዓት 5 አመት ነበርኩኝ። ባህር ዳር ህፃናት ማሳደጊያ የነበረ ቆይታ በጣም ደስተኛና በጣም ሳቂታ ተጫዋች፣ ኳስ በጣም የሚወድ በትምህርቱም ትንሽ የሚሞክር በጣም
በቃ ጓደኞችን የሚያከብር የሚወድ ነው የነበረ። ምሳዬን ስበላ እንኳን ኳስ በጀርባ የጨርቅ ኳስ በጀርባ ይዤ ነበር በላ ግቢ ውስጥ እያለሁ ማለት ነው። ዓላማ የነበረ ለብሔራዊ ቡድን ነበር፣ ግን አሁን አልተሳካም። የክለብ በጣም ብዙ ጊዜ ተጫውቻለሁ። የተጫወትኩባቸው ክለቦች የባህር ዳር ህጻናት ማሳደጊያ የመጀመሪያ፣ ሁለተኛ የፊኒዳ፣ ሶስተኛ የኦሳም አለ፣ አራተኛ ያው ስኮድ በአሁኑ ሀስራ። ከዛ ደግሞ የአማራ ክልል ተመርጠን ደግሞ የክለቡ የተመረጡት ደሴ ሄደን ተጫውተናል። ደሴም ሄደን ያው ጥሩ ውጤት ነው የሚባለው ሁለተኛ ነው የወጣ ነው። ያው ከዛም ደስ የሚል ላይፍ ነበር የምናሳልፈው የነበረ የዛ ሰዓት። ኳሱን የተውኩበት ምክንያት እኔ ስጫወት በነበርኩበት ክፍያው ደካማ ነው። ራሴን ለመለወጥ ስል የግድ ከደሴ እንደመጣው ራሴን አቆምኩ። በቃ ከኳስ ህጻናት ማሳደጊያ ያለው እንትናልን ምንም አልተሰጠንም። ወጣን የፀጉር ቤት በመቀስ 50 ሳንቲም በመቀስ ጀመርኩ። ከዛ ወደ ብር 50 አሳደግኳት ማሽን ስገዛ አጠራቅሜ ማለት ነው። ያችን አጠራቅሜ ብር 50 አረኩኝ። ከዛ የፀጉር ቤት እቃ ማቴሪያሉን ሞላው ገዛው። በጣም ብዙ ደንበኛ ነበረኝ የዛ ሰዓት። መሀል ላይ ያው እንዳልሆነ ሆኖ እንጂ ያው መንጃ ፈቃድ አውጥቼ እንደገና ከሰው ተቀጥሬ መስራት ጀመርኩ የፀጉር ቤት ስራ። 10 አመት የፀጉር ቤት ስራ 10 አመት ለፈው። የትዳር ህይወት ደግሞ አጋጣሚ ሆኖ ዲፖ ላይ ነበርኩ። እሷም እዚህ የሻይ ማሽን ትሰራ ነበር፣ እሱ ጋላክሲ ከሚለው ላይ። እኔም ሻይ ስጠቀም ምሳ በልቼ ከቤት ሻይ ስጠቀም ነው የምሄደው። እሷም እዚህ እየሰራች ስለነበረ በአጋጣሚ የሻይ ስፕሪስ ነው ያገናኘችን። ሻይ ስፕሪስ ጠጥቼ ያኔ ሻይ ስፕሪስ ነበር የሚወደድ። ሻይ ስፕሪስ ጠጥቼ ልከፍል ሳወጣ ከኪሴ ብር የለም። ሱሪ ቀይሬ መጥቼ ማለት ነው። ከዛ እሷ እኔ ነኝ የምከፍለው አለች። ዝም ብላ ስታይ ስለነበረ እኔ ነኝ የምከፍለው አለች። ከዛ አይ ለየት ታመጫለሽ ምናምን ስላት አይ ችግር የለውም እኔ እከፍላለሁ አለች። እሺ ብዬ አመሰግናለሁ ብዬ ወጥቼ ሄድኩ። ከዛ ማታውኑ ስመለስ ደግሞ ዝም ብላ ታለቅሳለች። እሷ ሆነሽ ነው ስላት ልትነግረኝ አልቻለች። ከዛ በሌላ ቀን ጓደኛዋ እንደዚህ ነው እኮ ባለፈውም እንደዚህ ሆነችው እንደዚህ ስትለኝ ስለምትወድ ስለምታፈቅርህ ነው እንደዚህ ሆነችን፣ እኛን አንተን ስታጣ በጣም ትረብሸናለች ምናምን አለች። እና ይሄ እኮ ችግር የለውም ይሄ በቅርቡ የሚፈታ ነገር ነው፣ በቃ ይሄ የእግዚአብሔር ስጦታ ስለሆነ ድረስ ችግር የለውም ብዬ ከሷ ጋር ለብቻዋ ወስጃ እናገርኳት። ስለ ትዳር ስለ ወደፊት ህይወታችን ምን ማድረግ እንዳለብን። የቤት ዕቃ ምናምን የለኝም፣ የቤት ዕቃ ሳይሆን ፍቅራችን ይበቃል ስትለኝ እሺ ብዬ አንድ ላይ ሆነ። ከዛ በኋላ ለነዚህ ልጆች በቃ ትልቁ ልጅ ተወለደ። በጣም የሚያምር ልጅ ነው፣ ያው እንዳያችሁት። ከዛ በኋላ እሷም ትንሽ ውስጤን ጨጓራዬን ትል ነበረ፣ ጨጓራዬን ያመኛል ምናምን። እኔም ሌሊት ተነስቼ ጨጓራሽ ከሆነ ጸሎት አደረግ ነበረ። ትልቁ እስከ 3 አመቱ ሲጫወት ምን ሲል ኳስ ከኔ ጋር ሲሯሯጥ ምን ሲል ያው አንዳንድ ፍጥነቱ በጣም ፈጣን ነው። ከዚህኛው ከትንሹ ልጅ በጣም ፈጣን ነው፣ ወፍራም ነው። መልኩ ራሱ በጣም የሚያምር ነው የነበረው። አሁን ያው እንግዲህ ከእለታት አንድ ቀን እሷን ሲያማት እሱም አብሮ ታመመ። 16 ቀን ሆስፒታል ተኛ። ከ16 ቀን ሙሉ ለሷ ምግብ ሰርቼ ለሱ ደግሞ መድኃኒት ለመግዛት እሮጣለሁ። ጧት ራውንድ ስለሚያደርጉ ሐኪሞች ማለት ነው። ተሽሎት ደህና ሆኖ ተሽሎት እያወራኝ ምን እያለ ከዛ በኋላ እየቆየ እጁን ማሳሰብ፣ እግሩን ማሳሰብ፣ ሰውነቱ መቀነስ፣ ምላሱን ማውጣት ጀመረ። ከዛ በኋላ ማውራት አቆመ። በቃ ነገ ከነገ ወዲያ ይነሳል እያልኩ እኔም እየጠበቅኩ ነው በተስፋ እስቲ ነው እስካሁን ድረስ። አሁን 7 አመቱ ነው። ከዛ በኋላ ሁለተኛው ልጅ ያው ተጸነሰ፣ ተረገዘ፣ ያው ተወለደ። እሷም ደስ አላት፣ እኔም ደስተኛ ሆንኩ። በጣም ቤታችን በደስታ ተሞላ። የዚህን ስቃይ ውስጧም አሁን እሷ ደስተኛ እየሆነች መጣች። ምን ትምታረግልኝ የምትከፋ የነበረችውን እየተወች መጣች። ፋሲካው ንጋት እባላለሁ። ከኢታይ ጋር ደንበኛ የሆንኩት ከ2009 ጀምሮ ነው። በጣም የእጅ ጥበብና የእጅ ሙያው በዚህ ነው ተብሎ ሊለካ አይችልም። እኔ ለሱ ከአባይ ማዶ ነው የምመጣው ጠጉሬ ለመሰራት። ከአባይ ማዶ መጥቼ ነው የምሰራው። ከ14 ከቀበሌ 9 የሚመጡ ደንበኞች አሉ። በጣም ችሎታው
በዚህ ነው ተብሎ የሚለካ ነገር አይደለም። እሱ ተሰርቼ በወጣሁበት ሰዓት ሰው ያለው እይታ ለኔ የት ነው የተሰራው በጣም ቆንጆ ነው በቃ ቾኮሌት ከረነ ምናምን ያለው አስተያየት ልነግርህ አልችልም። እኔ ኢታይን በጣም አመሰግናለሁ። ለኔ ያስተማርከኝ ያለውን የአባትነት ፍቅር ነገ እኔ ያልወለድኩም ግን ከእንግዲህ በኋላ ወልጄ እንደ ኢታዩ አባትነት መሆን እፈልጋለሁ። ከሱ የተማኩትም ለኔ በጣም ደስ ብሎኛል። ኢታይ በጣም ለኔ ያሳየኝ የአባትነት ፍቅር ነገ ወልጄ እንደ ኢታይ ልጆችን እንድንከባከብና እንዲስ አስደርገኛል። በጣም አመሰግናለሁ። ቀጥልበት። የነበረን ደስታ ከቤታችን ውስጥ በቃ ስፍር ቁጥር የለውም። በጣም እጅግ ደስተኛ ነበርን። እሷም እኔም በቃ በወጣው በገባው ቁጥር ይሄኛውን ይዤ መውጣት ማቀፍ መደሰት በቃ ከኔ ጋር ይሄኛውን ደግሞ ኳስ ማጫወት ጧት ተነስቼ የዛን ፈንታ ማለት ነው እሱን ይዤ መውጣት እሷ ደግሞ ይሄኛውን ገላውን ታጥባለች ምን ትላለች በቃ ቤታችን ሙሉ ደስታ ነው የነበረ። በጣም ሀዘን ተሰማኝ ደግሞ እሷ እንደገና ስታመም ተሽሏት እንደገና መሀል ላይ ስትታመም ከዛ በኋላ ምን ትለኝ ነበረ መጠመቅ አለብን ስትለኝ እሺ ብያት የት ነው የምንጠመቀው ስላት አይ አቡነ ሐራ ነው የምንሄደው። እሷ ያኛውን አዝላ በእግራችን ሄድን። ስንሄድ ግን እኔ ግዴታ የቤት ማሟላት ስላለብኝ እነሱን እዛ አስቀምጬ መጣሁ። እሁድ እንድናቆርባቸው እንድትመጣ ስትለኝ እሺ እመጣለሁ ብዬ ጠዋት ተነስቼ 11 ሰዓት ተነስቼ በአቡነ ሐራ በራሳቸው ባስ ተሳፍሬ ስሄድ አቆርባቸው ጠበቀችኝ። እኔን አለባብሳቸው በጣም አምሮባቸው ነጭ በነጭ ለብሶ ሶስታቸውም በቃ እነሱ በቃ አምሮባቸው አገኘኋት። 7 ሰዓት ተኩል ስራ ገባሁ። ዞሬ ከሰው ጸጉር ቤት ተቀጥሬ ነው የምሰራ የነበረ። 7 ሰዓት ተኩል ስገባ እየሰራሁ ዋልኩ አመሸሁ። ልክ 12 ሰዓት ላይ ተኩል ሲል ቶሎ ድረስ ተባለ አቡነ ሐራ ላይ 12 ሰዓት ተኩል ላይ ድረስ ሲባል እኔም ያው መቼስ ያው የህይወት ነገር ነው መድረስም አልቻልኩም። የቤተሰብ ነገር ስለሆነ ልጆችን እሷን ማግኘትም አልቻልኩም። ደርሼ ያኔ ኮማንድ ፖስት ስለነበረ እንዳረብሻችሁ ግን እና የሷን ህይወት ማግኘትም አልቻልኩም። እንደደረስኩ ጠዋት ተነስቼ እንጂ ማግኘትም አልቻልኩም። ልጆችን አደራ ስትለይ ብቻ ነው ልጆችን አደራ ስትለይ በህይወት ያገኘኋትም አይመስልኝም። ልክ እንደደረስኩ ያው እዛው ላይ ነው ያገኘኋት። አርፋ ነው ያገኘኋት። ከዛ ልጆችን ከሰው ነው የተቀበልኳቸው። ልጆችን ከሰው ነው የተቀበሉ። ብቻዬን ነው የሄድኩኝ። ሰውም የለኝም። ሰውም አልነበረኝ። ይኸኛውን አዝዬ ያኛውን ሽኮኮዬ ከዛ እዚህ ቤት ድረስ መጣን። ያው ሀዘናችን በዚሁ ጨረስን። መቼም እንግዲህ የአባትነት አደራ የተሰጠኝ ነገር ስለሆነ የግድ ያለ ግድ በወዴ እነዚህን ለትለቁም ነገር እንትን ለማለት እየጣርኩ ነው። አሁን እሷ ካረፈች በኋላ ከ2 ዓመት በኋላ የቀበሌ 13 እድሜ እና ጤና ይስጠው ሰው ተሯሩጦ ምን ብሎ ለግሬስ እንዲገቡ አደረገልኝ። ግሬስ ህፃናት ማሳደጊያ ከገቡ በኋላ ትንሽ እንኳን አይምሮዬ ደስተኛ ሆነ። እኔ ያደኩበትን ብቻ ነው የማውቀው፣ ይህንን ግን አላውቀውም የነበረ። ህብረተሰቡ ግን ተሯሩጦ እነዚህ ልጆች እዛ ሲያስገቡልኝ በቃ ደስተኛው እንኳን ነው ለራሴ። ለምን እዛው ውለው ይመጣሉ። ስራዬን በአግባቡ ሰርቼ ለነሱም ለምግብም
ለልብስም ለምናምንም አዘጋጃለሁ። ከሰው ቤት ተቀጥሬ የነበርኩትን ከዛ ወጥቼ የራሴን እንዲከፍትልኝና እነዚህ ልጆች ደግሞ ከ9 ሰዓት ማቆያ በኋላ ይህን ሲከፍትልኝ በጣም ደስተኛና እጅግ በጣም ደስተኛ የሆንኩበትን ነው። አሁን የወደፊት አላማዬም እያስተካከልኩ የመጣሁበትን ነው አሁን ያለው። ጠዋት ተነስቼ የነሱን ግሬስ አደርሳለሁ፣ ቁርስ አበላልቼ ከዚህ ግሬስ አደርሳለሁ። 9 ሰዓት ሲጀ ደግሞ አመጣቸዋለሁ። በመሃል ላይ ደግሞ ሂጄ እነሱን ጎብኝቼ እመጣለሁ። እንዴት ናቸው ልጆቼ? እንዴት ውለዋል? ደህና ናቸው? እንዴት ናቸው? ምናምን ብዬ ጎብኝቼ እመጣለሁ። በእርግጥ ግሬስ ውስጥም ቁርስም ይበላሉ፣ የራሳቸው የሚሰጧቸው አሉ፣ ቁርስ ይበላሉ። በተጓዳኝ እንዳይረባቸው ደግሞ እኔም አበላቸዋለሁ። ይሄን ደንበኛዬን ልጨርስና ሰዓት እየደረሰ ስለሆነ አይቻቸው ልመጣ ነው አሁን። አሁን አጋጣሚ ከስራ ቆይቼ ነው የመጣውና ሰዓት ደርሷል ልጆችን ልያቸው ብዬ ምናምን ሲመጣ አጋጣሚ ወደ ውስጥ ሄጄ ነበር። ልጆችን ማየው መጣው። እዚህ ደግሞ እናንተ ሰርፕራይዝ አደረጋችሁኝ። እኔ ያልጠበቅኩትን ነገር ነው ያገኘሁት። እኔ ለራሱ ግባ ስትሉኝ ና ሲለኝ መጣው። ስገባ እሷም ከውጭ ቁማለች። ያው ከጋሽ ወርቁ ምገባ ነው የመሰለኝ እንጂ እነሱ መኖራቸውን አላውቅም። እኔ ራሱ ማሳደጊያ አብሮኝ ያደጉ ናቸው ሁሎች እንጂ አለየኋቸው ነበር። እነዚህን ሳያቸው ገና አሁን ስለያቸው ውስጤ ደስተኛ ሆነ። በጣም እንጂ አለየኋቸው ነበር ጭራሽ። እነሱ ይመጣሉ ብዬ ምክንያቱም እነሱ የሱ ስልክ ብቻ ነው የሰጡኝ ያሪያ። እነዚህ እንኳን ይመጣሉ ብዬ አልጠበቅኩም ነበር። ጥላሁን ዋሴ አለ፣ ጃኪ ወይ ማልዩ ኩቤ ይባላል። ይሄ ወርቁ ነው። ምን ታምራለች አሪያ አለ፣ ጋሽ ሙሉ አለ። በጣም ነው ደስ ያለኝ። እኔ ለራሱ ውስጤ እንደገና ድርጅት ውስጥ ያለው ነው የመሰለኝ። ከልጅነት ጀምሮ አብረን ያደግንን እነሱ ጋር ያለው አሁንም እዛው ተመልሼ የገባው ነው የመሰለኝ። ምክንያቱም ያን ያህል ዘመን በጣም ተራርቀን የነበረ ያው ሃይ ሃይ ከማለቱ በውጭ ሆነን እንደዚህ አንድ ወንበር ቁጭ ብለን አናውቅም። ግን አሁን አንድ ወንበር ይሄ ሴሪሞኒ ምናምን ሳይ እንደውም ምን ትዝ አለኝ፣ የገና ትዝ አለኝ። ይሄን ሳይው ራሱ የገና እንደገና ተመልሶ የመጣ ነበር የመሰለኝ። ድሮ እኛ ግቢ ገና በጣም ነበር የሚከበረው። አብሮኝ ያደገ ወንድሜ ነው። አጋጣሚ የተወለደበት አካባቢ አንድ አካባቢ ነው። ከዛ በኋላ አብረን ጸረ መሰለኝ አብረን ያደግን። ኳስ ተጫዋች ነበረ። በጣም በቀበሌው ወክሎ የሚጫወት የነበረ ድርጅቱን ወክሎ ዋንጫ ሁሉ ወስደዋል። የማስታውሰው 91 ዓመተ ምህረት 92 ዋንጫ በባህር ዳር ከተማ የተዘጋጀ ዋንጫ ከሱ የቡድኑ አባል ነው። ዋንጫ ኳስ ተጫዋች ነበረ። በግሉ ጸጉር ይሰራል። አፄ ቴዎድሮስ ስቴዲየም ጣና ዳር ነው ያለው እና ይታይ ተከላካይ በነበረበት ሰዓት በጣም ይሾታል እና አንዴ ኳሷን ከሽቷት ከስቴዲየም ወጣ ጣና ገብታለች። ከማስታውሰው ነገር ባህሩ የተመሰገነ በጣም ሰው ጋር ጣልቶ ነው ይቻላል። አቀም ስንት እንግዲህ ደግ ከ20 ዓመታችን በላይ 30 ዓመታችን ነው። ሰው ጋር ክፉ ደግ ያወጣው ክፉ ያወጣው በጭራሽ እጅግ መልካም ይባል ሰው ነው። ከሰው አይደርስም የራሱ ነው የሚሆን መልካም ሰው ነው። እግዚአብሔር ለዚህ ያውቁታል። እንግዲህ ያረጉለትም ፈጣሪ ውለታቸውን ይክፈላቸው። ትዳር በያዙ ልጅ መውለዱ ጥሩ ሆኖ እያለ አጋጣሚ የተፈጠረበት ነገር አለ። ያው ሰው ይመጣል እንግዲህ እኛንም አሁን የማያውቁን በአካል የማያውቁን ፈረንጆች ያሳድጉ በአካል የማያውቁን እነሱ እግዚአብሔር እንግዲህ ያናይቱ በዛ መጽናት ያለበት ይሄው ሆኖለታል። እንግዲህ እግዚአብሔር ያመጣው መቀበል ነው። አባት ብቻ አይደለም እናትም ጭምር ነው። አዝሏይቸዋለሁ እኔም አስታውሳለሁ። የበቃ ቤተሰብ ነው እሱ ብቻውን እናትም አባትም ሆኖ ቤተሰብ የመሰረተ የአባቶች ምሳሌ የእናቶች ምሳሌ መሆን የሚችል ትልቅ ሰው ነው። ከሱ ጥንካሬን ተምሬያለሁ። ከሱ ፍቅርን ተምሬያለሁ። ከሱ ተስፋ አለመቁረጥን ተምሬያለሁ። ከሱ ፈጣሪን አለመማርን ተምሬያለሁ። ይቴ አይደለም እዚህ ያለም ወንዶች ቢሰበሰቡ እሱን አይበልጡም። እኔ ልጆች አሉኝ። የእሱን ያክል ግን ኬር አላደርጋቸውም። እውነት ለመናገር ጧትም ማታም እዚህ ጋር ስናየው ልባችን ይሞላል። በቃ ይሄ አባት ነው ወይ የእውነት ሌላ አሉ እኛ ጋር ጥለዋቸው ሄዱ አባቶች አሉ። ግን ይቴ የኛ ምሳሌያችን ትልቅ አባት ልጅን የዚህን ያክል አቅፎ ላይ ተሸክሞ ሳይደክመው በፍቅር ሲቀበላቸው ይዞ ሲሄድ በእግሩ እዛ ላይ ያለው የስራ ፍላጎት ደከመኝ አይደለም።
እኛ እናቶች ይደክመናል። እኔ እናት ነኝ ይደክመኛል። ይቴ ላይ ግን እሱን አላየውም። ሲገባ ያዋለው ለልጆቹ ፍቅር ሲሰጥ እዟቸው ሲሄድ አንዱን አዝሎ በዚህ በሆዱ አንዱን ሽኮኮ ብሎ የሚሰጠው ፍቅር ይሄ እኔ እንጃ ከእናት በላይ ነውና ትልቅ ለግሬስ ምሳሌ አባታችን ነው የእውነት ማለት ነው። ደክሞት የድካም ፊቱ ላይ አይቼበት አላውቅም። ሁሌ እንደሳቀ ነው ሲገባ ልጆቹን ሲቀበል እዙ ሲሄድ እንደዛ ተሸክሞ ሁሉ ሰው ብዙ ይላል ብዙ ይናገራል። ይቴ ግን እዛ ውስጥ አይደለም። እንደ ትልቅ ወንድማችን ነው። ጸጉራችን ያስተካክለናል። ከዛ በተረፈ ያለው ህይወት በቤተሰቡ የተወሰነ ውስብስብ ነገር ገጠመው። ግን ያው ይቴ ጠንካራ ሰው ነው። ለዚህ በቅቶ በማየታችንም ደስ ብሎናል። እና ያው ይቴ በርታ፣ አይዞህ፣ ከአንተ ብዙ ተምረናል። እንደምንወድም ልንነግር እንፈልጋለን። ሰው ብዙ ያወራል። እንደዚህ ነው ጥላበት ሂዳ ነው እንደዚህ ነው። ችግሩን አያይ ችግሩን እኛ እናውቃለን። ወንድ ልጅ ወይም ደግሞ እሷ ዝም ብላ አሳዝለው ሂዳ ነው ወይ እሷ ቀብጣ ነው የሚለው ሁሉም ሰው አያውቅምና ያለውን ሁኔታ ግን ያን ሁሉ ነገር ጫና ተሸክሞ ለልጆቹ የሚሰጠው ከእናት ፍቅር እኔ አላውቅም። ባለንበት ዘመን ውስጥ እንደ ይቴ እናት አለች ብዬ አላስብም። የእናትም የአባትንም ጫና ተሸክሞ አንድ ቀን አይከፋውም የሚያደርገው ለልጆቹ ነገር። እውነት ለመናገር እኛ በጣም ደስተኞች ነን። እኔ በከፋኝ ሰዓት ይቴን ሳይደሰታለሁ የእውነት ማለት ነው። ከፍቶኝ ተናድጄ ወጥቼ ይቴ እንደዚህ ነው ዞ ሲሄድ ሳየው ለእኔ ተስፋዬ ነው። ወይኔ የእኔ ባል እንደዚህ ቢሆንልኝ ቢማርልኝ እላለሁ። እውነት ወይኔ አባቶች እንዲህ መሆን አለባቸው፣ ድርሻ አለባቸው አባቶች። ይቴ የእናትም የአባትነትንም ድርሻ ይዞ ነው እየሰራ ያለው እና ሊበረታታ የሚገባ ወንድማችን። እኛ ከጎንህ ነን። የእውነት እኛ እናመቻችለታለን ብዙ ነገር። ልጆቹን እንዲቆርጥ ጸጉራቸው ማንም ሰው እሱ ጋር ሄዶ መቆረጥ እንዲችል እና ቤተክርስቲያን ሲሄድ አየዋለሁ። ልጆቹን ይዞ ነው የሚሄደው ቤተክርስቲያን። እኔ ልጆቼን ጥዬ ነው የሚሄደው። ይቴ ግን ለሱ ቋጠሮቹ ናቸው የእውነት ማለት ነው። ተሸክሞ ነው ቤተክርስቲያን ማሄድ አለባቸው ብሎ ሲያስብ ጥሏቸው አይደለም የሚሄደውና ትልቅ አባት ነህ። በጣም እንወድሃለን። ለኛ ምሳሌያችን ነህ። እኛ ብዙ እናቶች እናያለን። አንተ ደግሞ ወንድ አባት ከእናት በላይ ምሳሌ መሆን ለኛ ትልቅ ነገር ነው። ለአንተ ትልቅ ነገር ነው። አባቶች ካንተ ብዙ እንዲማሩ እንፈልጋለን። ብዙ ትምህርት ነህ አንተ ለኛ። በተለይ ለግሬስ ተቋም እኔ እንጃ ትልቅ ክብር አለን ላንተ። ከተፈጠረው እግዚአብሔር ያደረገው ነገር ድንቅ ስለሆነ ወደ መልካሙ እንሄዳለን። በጣም እግዚአብሔር የሚፈራ እግዚአብሔርን የሚያከብር ሰው ነው። ብዙ ጊዜውንም ባሉባልታና ባላስፈላጊ ነገሮች አላሳለፈም። ከስፖርትና ከእግዚአብሔር ቤት አልጠፋም። ያለበትን ጊዜ እንትን ሲል የነበረው ከዛም ባለፈ ባለቤቱ ከመሞቷ በፊት እኔ እና እንገናኝ ነበረ እና ልጁ መታመሙን አውቃለሁ እና ጠይቀው ነበር። እንዴት ነው ይታይ ምናምን ስለው የሆነ በጣም የሚያስቀና ነው ይታየው ነው የሚናገረው። ምንድነው ደህና ነው በቃ አሁን ከሳምንት በኋላ መሮጥ ይጀምራል ምናምን ነው የሚለው ሁሉ ጊዜ። አንድም ቀን እንደዚህ ሁኛለሁ ብሎ አያውቅም። አንድም ቀን ተከፍቻለሁ ብሎ አያውቅም። አንድም ቀን ተጎድቻለሁ ብሎ አያውቅም። እና ሁሉ ጊዜም የሚያሳየው ነገር ደስ የሚል ነገር ነው። ከዛ በኋላም ባለቤቱ ካረፈችም በኋላ ተስፋ ሳይቆርጥ እንዳለው ቅድም ልናገረው የነበረውን ነገር እሱም አንተም ጠይቀው ተናግረዋል። ይታይ ጸጉር በሚያስተካክል ሰዓት አንድ ሰው አስተካክሎ ወደ ቤቱ ይሮጥ ነበረ እና በጣም ብዙ ሰው የሚመለከተው ምንድነው ይታየው ስራ እንደማይወድ የአንድ ሰው ሳንቲም ሲያገኝ ሄደ ያችን ሊጠጣባት ሊበላበት እንደዚህ ነው ብዙ ሰው የሚል የነበረው። ግን ይታይ ወደ ቤቱ የሚያስሮጠው ቤቱ ያለውን ነገር ማየት ስለሚፈልግ ነው። ባለቤቱ እያለችም ባለቤቱ ከሞተችም በኋላ ሙሉ አካል ያለው እኔ ጋር ነበር የሚያውለው። በጣም በደስታ ፍቅር ሰጠነው ነበር ሲያድግ የቆየ እና መጥቶ ያንን አድርሶ በሆዱ ይዞ ይሄ ትንሹን አሽኮኮ ብሎ አድርሶ መጥቶ ለኛ ሰጥቶን ሲሄድ በቃ ሁሉ ጊዜ አዲስ ነው የሚሆንብኝ። የእውነት ሁሉ ጊዜ ይገርመኛል። በቃ ምን አይነት ጠንካራ አባት ቢሆን ነው ይሄን ያህል ማንም እኮ ያደርገው። እናያለን እዚህ ላይ እኮ ብዙ ወላጆችን እናያለን። አባት ሆነው እንደዚህ ተጥሎ ሲሞቱባቸው አካል ጉዳተኛ ሆነው ሲል ጥለው ይጠፋሉ። ለምን ደካማ ሆነው ነው። እሱ ግን እግዚአብሔር በሱ ላይ አድሯል። የእውነት ነው ማለት በጣም ጠንካራና ይታይ የእውነቴን ነው የምነግረው። በቃ ከአቅም የበላይ ነው። ከዚህ በፊት ደግሞ እንደዚህ ድርጅቱ ይሄን ማድረጉን አላውቅም ስልህ እኛ እዚህ ውስጥ ነው ሰርተ የምንወጣ እዚህ ቢሮ ላይ የሚደረገው ነገር አናውቅም።
ግን እንደዚህ ሁሉም ሰራተኛ ተይዞ ስብሰባ ተደርጎ ሲነገረና ለይታይ ጸጉር ቤት ተከፍቶለታል ለይታይ እንዲተሆኖለታል ሲባል በቃ መናገር አለብኝ። ከዛ ወደ 200 ምናምን ሰራተኛ ውስጥ እኔ እጄን አውጥቼ ስለሱ ምስጋና አቅርቤያለሁ። ግሬስ ማለት ነው። ግሬስ በጣም ከእናትም ከአባትም በላይ ሆኖ ሰራተኛውን ሁሉ እንኳን ደግፎ ይዞ እየኖረ ስንት ህፃናት ደግፎ ይዞ እየኖረ ደግሞ የለዚህ ደግሞ ይሄን አስተዋጽኦ ማድረጉ ግሬስ ነው እውነት በከልብ ያመሰግናለሁ። ስራ ቦታ ተከፍቶልሃል ተቀጥረህ እያሳደካቸው ነበር። አሁን ደግሞ ተከፈተልህ በመርታት መጎበዝ ነው ያለብህ። በጣም ወደሃለሁ ኑርልን። ልጆቻችን አድገው ከብረው ተድረው ተኩረው ማየት ያብቃን። ደግሞ እንደርሳለን በእርግጠኝነት ፎር ሹር ልጆቹንም ይዞ መስራት እንዲችል ያለውን እቃ አሟልተን ሙሉ የጸጉር ቤት የወንዶች የጸጉር ቤት እቃ ተሟልቶ አሁን በራሱ ቤት ተከራይቶ የሁለት ወር ቤት ክራይ ከፍሎ ቅድሚያ እንዳይቸገር መቁረጥ እንዲችል እዛም አልፎ ደግሞ የድርጅቱን ልጆች መቁረጥ እንዲችል የተወሰኑትን አመቻችንለታል። ጸጉራቸውን ማስተካከል እንዲችል የተወሰኑትን አሁንም እያስተካከለ ነው። ግን በይበልጥ ደግሞ የኛ ልጆች የኛ የድርጅት ሰው እሱ ጋር ሄዶ ከተስተካከለ ለሱ አንድ የገቢ ምንጭ ነው በማለት አሁንም ተጨማሪ ልጆችን ያመቻቸንለት ነው። እግዚአብሔር ይመስገን። በጣም ጎበዝ ነው። በጣም ባለሙያ ነው። ተስፋ አይቆርጥም። ለኛ ጥንካሬ ብርታት ነው ለግሬስ አባቶች እናቶች። ከዛ አንፃር አሁንም ግሬስ ከጎንህ ነው። ልጆችን ቁርስ አብልቼ አጣጥቤ ምዬ ከቤት ስወጣ አንዳንዱ ሰው አይዞ ጠንካራ አባት ነው አይዞ በርታ ይላል። አንዳንዱ ደግሞ የማያቅሰው ማለት ነው። አንዳንዱ የማያቅሰው ስቆ ዝም ብሎ ይሄዳል። አንዳንዱ ደግሞ ይሄ እንደ ሴት አዝሎ ምናምን ብሎ ተሳድቦ ይሄዳል። እኔ ደግሞ ስለማክሰ ባህሪያቸውን ስለማክ ዝም ብዬ ዙሮ አንዳንዱ ደግሞ መጥቶ እንደዚህ ሰድቦኝ እንኳን መጥቶ አይ ይቅርታ እኔ ስላላወቅኩ ነው በጣም ይቅርታ ከሰው እንደዚህ ጠይቄ እንደዚህ ስለሆን በጣም ተሰምቶኛል በጣም ይቅርታ አድርግልኝ ባለፈው እንደዚህ ብያለሁ መጥቶ እግሬ ስር እንኳን እንትን ብሎ ነው ተነስቶ ይሄደ። እኔ ደግሞ ችግር የለውም አሳስቄ እሱ እንደገና እንትን ብዬ ምናምን ተነጋግረን ተለያየን። አንዳንዱ ደግሞ አይዞ ከሴቶች እንኳን ሳይቀር ትልቅ አባት ነህ አርያ ነህ የባሎቻችን አርያ ነህ አይዞ በርታ ነው በብዛት እንኳን ስሰማቸው። እንደ ግለሰብ ሳይሆን እንደ ሀገር ሊያስተምር የሚችል ጉዳይ ነው። ምክንያቱም ሁለት ልጆችን ይዞ እየሰራ እየጣረ አሁን ላሉበት ደረጃ ማድረስ ቀላል ነገር አይደለም። ይሄ እኔ እንደዚህ ሆነ ጠንካራ ሆናለሁ ብዬ ማስቤ ማለት ፈጣሪ ነው። የፈጣሪ ከጎን ሲኖር ፈጣሪ አንተም መንገዱን ሲመራህ እየጠነከርክ ትመጣለህ። ምክንያቱም አማራጭ የለህም። አንድና አንድ እኔና እኔ ነኝ በቃ ሌላ ሰው የለኝም። ስልጠና ልሰጥ መጥቼ ነው እዚህ ላይፍ ስኪል ስልጠና ልሰጥ መጥቼ ነው። ያው የስለንቦናማ ባለሙያ ነኝ። ቢዝነስ ባለሙያ ምን ማለት የስለንቦናም የቢዝነስም አማካሪ ነኝ እና በአጋጣሚ ስልጠና ልሰጥ መጥቼ እዚህ ግቢ አንዱን ልጁን ተሸክሞ አንዱን ልጁን ደግሞ በደረቱ ይዞ አየሁት። ከዛ ቲዮር ሰርፕራይዝ በጣም በቃ እንትና ላይ በቃ ማለት በዚህ ልክ የኢትዮጵያ አባት በዚህ ልክ ዋጋ ይከፍላል ወይ ብዬ ማለት ነው። እና በተደጋጋሚ አየሁትኝ እቴን ሲወጣም ሲገባም አየዋለሁ። እጅግ በጣም ኢኖሰንት ነው። በጣም የገረመኝና በጣም ማደንቅለት እኔ አሁን ብዙ ወላጅ እንደዚህ አይነት ችግር ሲገጥመው አንዳንዱ ጥሎ ነው የሚጠፋው፣ አንዳንዱ ደግሞ ለሆነ ነገር አስረክቦ ነው የሚሄደው። እሱ ግን ልጆችን አልጥልም ብሎ ልጆችን አንዱን በትከሻው እዚህ ተሸክሞ አንዱን ደግሞ በደረቱ አዝሎ ድርጅቱ እገዛ እንዲያደርግለት ካደረገ በኋላ ቢዝነሱን የራሱን ቢዝነስ ነው እየሰራ ያለ እና የልጆችን ፍቅር እየሰጠ በጣም በሚገርም ሁኔታ ምንም እንዳይጎልባቸው በተመሳሳይ ደግሞ እንዳይቸግራቸው ደግሞ ቢዝነሱን እየሰራ በጣም የሚኖር ጀግና አባት ነው እና እኔ ሁሉም ሰው ከኔ ጀምሮ በጣም ሌሰን የወሰድኩትኝ እንደዚህ አይነት አባቶች ነገ ከነገ በኋላ ምን ሊፈጠር ስለማይችል ለልጆቻችን እንዲሁ በጣም ፍቅር መስጠት እንዳለብን ከዚህ ባለፈ ደግሞ ጥሩ አባትም ከመሆን ባለፈ ደግሞ ጥሩ እናትም መሆን እንዳለብን ይቴ ሁለቱንም ነው እናትም ነው አባትም ነው።